ኤሊያኖች በምድር ላይ የሚገኙ ሐይቆችና ግድቦችን እየፈለጉ ነበር። ማንኛውንም ሐይቅ ባገኙ ቁጥር በልዩ የውሃ ማምጠጫ ቧንቧ አማካኝነት ሙሉን ውሃ ከሳቡ በኋላ በቦታው ላይ አንድ ልዩ ኬሚካል ትተው ያልፋሉ። ይህ ኬሚካል ምንድን ነው? በዚያ ቦታስ ምን እየተከሰተ ነው? የሚለውን ሚስጥር ዶክተር ሳንጃና በመመርመር ላይ ትገኛለች። በሌላ በኩል የማሁል ስልክ ተበላሽቶ ስለነበር አዲስ ስልክ ገዝቶ ሁሉንም መረጃውን ከኢሜል አካውንቱ መልሶ ይጭናል። በመቀጠልም ከረዳቱ አሊያ ጋር ሆኖ ወደ ዶክተር ሳንጃና ላብራቶሪ ለመሄድ ይነሳሉ። አሊያ ግን ሞተር ሳይክሉን በፍጥነት እያሽከረከረች ማሁልን እያስደነገጠችውና ማሁልን ወደ ኋላ ልጥለው ነበር። እሱም በፍርሃት ተውጦ ሞተሩን እሱ ለመንዳት ይወስናል። የባሰ አደጋ እንዳይደርስም እሱ እየነዳ ወደ ላብራቶሪው ይደርሳሉ። የላብራቶሪው በር በስውር ቁልፍ የተቆለፈ ሲሆን በበሩ ላይ የሙከራ እንቆቅልሽ ነበረበት። አይጥ፣ ድመት፣ ውሻና ከቀረቡት አማራጮች ውስጥ የትኛው ነው የላብራቶሪውን በር ሊከፍተው የሚችለው? አይጥ በድመት ትበላለች፣ ድመት ደግሞ በውሻ ትታድናለች። ከሰጡት አማራጮች ደግሞ ውሻን ሊያድን የሚችለው ከዚህ ውስጥ አንበሳው ነው። ስለዚህ አንበሳውን 3 ቁጥር በመንካት ወደ ውስጥ ይገባሉ። ወደ ላብራቶሪውም እንደገቡ ዶክተር ሳንጃና ስለ ቡናማው ዱቄት ማብራሪያ ትሰጣለች። ይህ ዱቄት በምድር ላይ የማይገኝና ከሌላ ፕላኔት አፈር የመጣ ልዩ ኬሚካል ነው። በውሃ ውስጥ ሲጨመር በትንሽ ደቂቃ ውስጥ ውሃውን ሙሉ በሙሉ ወደ ጋዝነት በመቀየር ያበነዋል። ኤሊያኖቹ የሐይቁን ውሃ በቧንቧ ከሳቡ በኋላ የቀረውን ውሃ ለማድረቅ ይህንን ዱቄት እንደሚጠቀሙበት ግልጽ ታደርጋለች። ማሁልም በጣም ግራ በመጋባት ኤሊያኖቹ ይህንን ነገር ለምን እንደሚያደርጉ ለማወቅ ወደ ቡልቡሌ ሳይንቲስት ቤት ለመሄድ ይወስናል። ሳይንቲስቱ ደግሞ ወደ ቤቱ የሚወስደውን መንገድ መወሳሰብ ያለበት የማታለያ መንገድ አዘጋጅቶለት ነበር እና ከነዚህ መንገዶች ውስጥ ወደ ሳይንቲስቱ ቤት የሚያደርሰው የትኛው መሆኑን ማወቅ ትችላላችሁ? የተወሳሰበው መስመር ተከትሎ ወደ ሳይንቲስቱ ቤት በትክክል የሚያደርሰው መንገድ ቢ መሆኑን አወቀ። ማሁልም ቢ መንገድን ተከትሎ ሳይንቲስቱ ቤት ዘንድ ደረሰ። ሳይንቲስቱ ሰዎችን ለመለየት የሚያስችል የማይታወቅ ማይክሮቺፕ የሚተኩስ ልዩ መሳሪያና የስፕሪንግ ገመድ ያለው መሳሪያ የሰራ ቢሆንም ስለ ኤሊያኖቹ ግን ምንም የሚያውቀው ነገር አልነበረም። ማሁልም የስፕሪንግ መሳሪያውን ተቀብሎ ወደ ቤቱ ይመለሳል። ማሁልም ሌሊቱን ሙሉ ኤሊያኖችን ሲጠብቅ ቢያድርም ምንም አይነት እንቅስቃሴ ግን አልነበረም። አንድ ሳምንት ሙሉ ምንም አዲስ ነገር ሳይኖር ካለፈ በኋላ በድንገት ግን የማሁል ወዳጅ የሆነው አዲ ደውሎ የኤሊያኖች መንኮራኩር ምልክት ያለበት ነገር በራዳሩ ማየቱን ይነግረዋል። ማሁልም በፍጥነት በሞተር ብስክሌቱን አስነስቶ ወደ አዲ ቤት ለመሄድ ይዘጋጃል። መንገዱንም ጀምሮ በትንሽ ከተጓዘ በኋላ ግን በፊቱ ያለውን ጉድጓድ ሳያው ቀርቶ በአደገኛ መልኩ ይወድቃል። ብስክሌቱም ተበላሽቶ ነዳጅ እያንጠባጠበ ሙሉ ቦታውን ማፍሰስ ይጀምራል። ማሁልም ሞተሩን ለማስነሳት ቢሞክርም አልሰራ ብሎት እጁ ላይ ደግሞ ሌላ ጉዳት መኖሩን ያስተውላል። ከትንሽ ደቂቃዎችም በኋላ መኪና በአጠገቡ ያልፋል። ማሁል በመንገዱ ላይ የመጣውን የመጀመሪያ መኪና ለምን እርዳታ አልጠየቀውም? ማወቅ ትችላላችሁ? መኪናው እየመጣ የነበረው ማሁል ከሄደበት አቅጣጫ ስለነበር ወደ ኋላ የሚመለስ በመሆኑ እርዳታ ሳይጠይቅ አልፎታል። በመቀጠል ሌላ የፖሊስ አዛዥ መኪና ወደሱ ይመጣል። ማሁልም ህዝቦችን አደጋ ላይ እንዳይፈጠርና ሌላ ነገር ላለማውራት ስለ ኤሊያኖቹ ሳይናገር ጓደኛው ታሞ እንደሆነ በመግለጽ እርዳታ ይጠይቀዋል። የፖሊስ አዛዡም ማሁልን አዲ ቤት አድርሶ ሞተሩን በፖሊስ እንደሚያስልክለት ቃል አስገብቶለት ይሸኘዋል። ማሁልም አዲ ዘንድ እንደደረሰ አዲ የኤሊያኖቹ መንኮራኩር ሲከታተል ቆይቶ ከከተማው 2 ኪሎ ሜትር ርቀት ላይ በሚገኝ ትልቅ ግድብ አካባቢ እንዳሉ ያረጋግጣል። ኤሊያኖቹ የአጠቃላይ የግድቡን ውሃ ለማጥፋት ማቀዳቸውን የተረዱት ማሁልና አዲ በፍጥነት ወደ ግድቡ ያመራሉ። ግድቡ ዘንድ ሲደርሱ አንድ አጠራጣሪ ሰው ያያሉ። ማሁል ያ ሰውዬ አጠራጣሪ መሆኑን እንዴት ሊያውቅ ቻለ? ሰውየው ጀርባ ባለው መሬት ላይ የነበሩት የእጅ ምልክቶች ናቸው። ሙሉ በሙሉ ቀደም ሲሉ ኤሊያኖቹ ትተውት ከሄዱት ጋር በጣም ተመሳሳይ ነው። ስለዚህ ይህ ሰው ኤሊያን ሊሆን እንደሚችል ይጠራጠራሉ። አዲም የስልኩን ፍላሽ ሲያበራ ሰውየው በእርግጥ ኤሊያን እንደሆነ ይረጋግጣል። በዚያው ቅጽበት የኤሊያኖቹ መንኮራኩር ከግድቡ ውሃ ውስጥ ወዲያው ወጥቶ በመብረር ሊሄድ ይሞክራል። ማሁል ግን የያዘውን የስፕሪንግ መሳሪያ ወደ መንኮራኩሩ ሲተኩስ ገመዱ ከመንኮራኩር ጋር ተያይዞ ወደ ህዋ ሊስበው ይሞክራል። ማሁልም ወደዛ መሄድ መጥፎ አማራጭ መሆኑን በመረዳት ገመዱን በጥሶ ወደ ግድቡ ጥልቅ ውሃ ውስጥ ይወድቃል። ከዚያም እንደምንም ብሎ ወጥቶ የስፕሪንግ መሳሪያውን በዳርቻው ላይ ወዳለ ዛፍ በመተኮስ ራሱን ከውሃ ውስጥ በደህና ያወጣል። በመጨረሻ አዲ የለበሰውን ሸሚዝ አውልቆ ኤሊያኑን በቁጥጥር ስር አውሎ በማሰር ይዟል። በዚህም ሁለቱ ጓደኛሞች ኤሊያኑን በቁጥጥር ስር ማዋል ቻሉ። ስለ ኤሊያኖቹ ሴራ ሙሉ መረጃም ለማግኘት ኤሊያኑን ይዘው ወደ ዶክተር ሳንጃራ ላብራቶሪ ወስደው ያስሩታል።
ቀጣይ ምን ይፈጠራል የሚለውን ደግሞ ነገ የምላክላችሁ ይሆናል። ስለዚህ ዛሬም እንደተለመደው ሰብስክራይብ ማድረግ እንዳረሱ